እንኳን ደህና መጣችሁ እንኳን አደረሳችሁ። እንግዲህ የመጀመሪያው የገና በዓል አከባበራችን ነው። በዚህ መንገድ ማክበር የፈለግንበት ዋናው ዓላማ የገናን ባህላዊና ሃይማኖታዊ ትውፊቱን እንደጠበቀ ለትውልድ እንዲሸጋገር እናንተ የኪነ ጥበብ ሰዎች ኃላፊነት ስላለባችሁ በዚህ መልክ በጣም በሚያምር ሁኔታ ተዘጋጅቷል። ስለዚህ በፕሮግራማችን መሰረት ሁሉም በተሟላ መልኩ በሚባል እዚህ ተገኝተዋል ማለት ነው። ስለዚህ ይህን በዓል ዛሬ እንደመጀመሪያ የምናከብረው ስጋ መውሰድ ወይም ቅርጫውን መቋደስ ብቻ አይደለም። ዋናው ነገር እኛ የፈለግነው የገና ጨዋታው ጭምር የገና ባህላዊ ትውፊቱን እንደጠበቀ በቀጣይ እየሰፋ ሄዶ ከዚህም በተሻለ ሌላ ትልልቅ ቦታ ላይ እንድናከብረው እንዲለመድ እናንተም ለትውልድ እንድታስተላልፉት በማሰብ ነው። ሌላው ቅርጫውን ወይም ስናስብ የዚህን የቅርጫ መቋደሱን ስናስብ በሀገራችን ትልቁ ነገር አብሮነታችንን ከሚያጠናክሩ እሴቶቻችን አንዱ የቅርጫ ባህላችን ነው እና ይሄ አሁን እየቀረ ስለሆነ እኛ ደግሞ የኪነ ጥበቡ ሰው የሚዲያው ሰው መሰለም እዚህ መካከላችን ተገኝቷል። ሌሎቻችሁም ትልልቅ ሰዎች እዚህ ተገኝተዋል። ይሄንን በደንብ አጠናክረን እንድንሄድበት ስለተፈለገ ነው። ይሄንን ለመጀመር ቀላል አልነበረም። ብዙ ቦታ ላይ አንኳኩተናል፣ ብዙ ቦታ ላይ ደክመናል። ስላልተለመደ ሊሆን ይችላል። በቀጣይ ዓመት ግን ከዚህ በተሻለ መንገድ አስፍተን ፕሮግራሙን የምናስቀጥለው ይሆናል። ለአሁኑ ግን እንደውም ዳሽን ቢራን መጀመሪያ አካባቢ ላይ አልጠየቅነውም ነበር። እንደዚህ አይነት የገና ጨዋታ አስበናል። በባዶ ከምናደርገው ሴሬሞኒውን በሮች ብትገዙልን ቢራን ብታመጡ የሚል ሄደን ከአንድ በ10 ደቂቃ ውስጥ እዛው የተፈቀደ ስለሆነ የዳሽን ቢራ ተወካይ አቶ አብርሃም እዚህ መካከላችን ተገኝተዋል። የዕለቱ የክብር እንግዳችን ናቸው። ለእሳቸው ሞቅ ያለ ሞራል እንድሰጡልን በክብር እንጠይቃለን። ስለዚህ ዳሽን ቢራ እንዲህ አይነት ቦታ ላይ ሁሌም ይገኛል። ከኛ ከኮከብ ሚዲያም ሆነ ከኔ ከልዑል ጋር ዳሽንና ልዑል በትንሹ ከ15 ዓመት በላይ የጠበቀ ወዳጅነት አላቸው። የዚህ የዝግጅት ዋና ዓላማው እንዳልኳችሁ የገናን ባህላዊና ሃይማኖታዊ ትውፊቱን ጠብቆ እንዲሄድ እናንተ መልእክት እንድታስተላልፉ ነው። ስለዚህ ይሄ ፕሮግራም የብቸኛው የዳሽን ቢራ ልዩ ዝግጅት ነው ማለት ነው። ዳሽን ቢራን በልዩ ሁኔታ አመስግኑልን። አቶ አብርሃምን ሞቅ ባለ ሞራል ወደዚህ ብትጋብዙልኝ ደስ ይለኛል። እንኳን አደረሳችሁ እንደምንላችሁ። እንዲህ አይነት ፕሮግራም ሳይ ትልልቅ ሰዎችን አይቻለሁ። በጣም ማከብራቸው በስራቸው ለሀገራችን በጣም ብዙ ውለታ የከፈሉ ሰዎች መሀል ለመናገር በጣም ይከብዳል። ቢሆንም እድሉ ስለተሰጠኝ ቢያንስ እድሉን ልጠቀምበትና እንኳን አደረሳችሁ በድጋሚ። ልዑል ይሄንን ፕሮግራም እንዳዘጋጀ ስናቅ በዚህ መልኩ የሚከበር አልመሰለንም፣ ግን በጣም ደስ ይላል። እንደተባለው አሁን ዘመናዊነቱም እየመጣ ስለሆነ ባህላዊ ሃይማኖታዊ ነገሮቻችን እየደበዘዙ በዘመናዊ ነገሮች እየተተኩ መምጣታቸው ጋር ተያይዞ ከትውልድ ወደ ትውልድ የሚሸጋገሩ ነገሮች እየደበዘዙ ስለመጡ ይህን ነገር ለማስቀጠል መታሰቡ በራሱ ጥሩ ነው የሚል ነገር አለን። ዳሽን ቢራ አሁን 25ኛ ዓመቱ ነው። ጎረምሳ ነው። እናንተ ጋር አንጋፋ ናችሁ። ያው ጎረምሳና አንጋፋዎችን ደግሞ አብሮ አቀናጅቶ የሚሄዱ ጥሩ ነው ብለን እናስባለን። ክብር ነው የሚሰማን እውነት ለመናገር። ስለዚህ ልዑሌንም በጣም እናመሰግናለን። በተለያዩ አጋጣሚዎች ከእናንተ ጋር በጋራ ለመስራት ዝግጁ ነን። በጣም አመሰግናለሁ። እንኳን አደረሰው ጌታዬ። ከዛ በፊት ዳሽን የኛው ነው።
ልጃችን ነው። እንደተባለው ያው 25 ዓመቱ ነው። እኛ ወደ 80 ደርሰናልና ዳሽንን የሚያሞክስልን ጸግሽ ዛስ ወደዚህ አሲናብል ከማለት ተጀመረ ዳሽንን አጠር አድርጎ አመሰግናለሁ። እንኳን አደረሳችሁ። ልዑሌ ከልብ እናመሰግናለን። ይህን ዝግጅት በማዘጋጀት ወደፊት ትልቅ ቦታ እናደርሰዋለን። አሁን ዳሽን ትንሽ ደግሞ ታደርጉልኛላችሁ። ለመንገድ 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 እኛው እንዋደድ ለመንገድ 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 በመንገድ ለመንገድ እኛው እንዋደድ ለመንገድ አንድ ሁለት እንበል ለመንገድ እንጫወት እንጂ ለመንገድ ዳሽን ያስፈልጋል ለመንገድ ለጤና የሚበጅ ለመንገድ 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 እኛው እንዋደድ ለመንገድ ዳሽን አምጡ ብለን ለመንገድ ሁሌም የምናዘው ለመንገድ ጥራት ብቻ አይደለም ለመንገድ ጥንቆራጭ እኮ ነው ለመንገድ 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 እኛው እንዋደድ። አመሰግናለሁ። ታንኪዩ። እውነትም ለመንገድ አንተ መንገድህን ከፍተሃል እንዳትረሳኝ እኔም አለሁበት። አሲና በል አሲና ገናዬ ዮ አሲና በል አሲና በል አሲና ገናዬ አሲና በል አሲና በል አሲና ገናዬ አሲና በል አሲና በል አሲና ገናዬ አሲና በል የለውም ወይ እጅ የለውም ወይ የለውም ወይ እጅ የለውም ወይ እንደኛ አይመታም ወይ የለውም ወይ እጅ የለውም ወይ እጅ የለውም ወይ የለውም ወይ እንደኛ አይመታም ወይ የለውም ወይ የቦና በግ አንተ የቦና በግ የቦና በግ አንተ የቦና በግ የቦና በግ አንተ የቦና በግ የለውም ወይ እጅ የለውም ወይ የለውም ወይ አሲና በል አሲና ገናዬ አሲና በል አሲና በል አሲና ገናዬ አሲና በል አሲና በል ለገና ጨዋታ አሲና በል አሲና በል አይቆጡም ጌታ አሲና በል እዮሃ አሲና ገናዬ እዮሃ አሲና ገናዬ መልካም አውደ ዓመት ዓመቱ ያድርሰን። ዓመቱ ያድርሰን። ተወዳጅነትን እያስመሰከረ ለ25 ዓመት እድሜ ያስቆጠረ እጅግ የምንወደው የዳሽን ቢራችን በጣም እንውደደው የደስታ ምንጫችን። ዳሽን ደግሞ እዛው ዳሽን ተራራው ድረስ ከሱ ጋር አብረን በማንኛውም መልኩ ሎሌ ጀምሮታል። በእርግጥ መስክ ለመስክ ሲሰራ የኖረው ከዳሽን ጋር አሁን ደግሞ እኛ ተራራው ጋር ሄደን በግርማ ከፍ ከፍ እስከምንልበት ድረስ እንደ ዳሽን ከፍታ የለም 4620 ሜትር ከፍታ ያለው ነው። እንደዛ ልበ ተራሮች ነን። የኢትዮጵያ ሙዚቀኞች እናንተ ለሀገራችሁ ብዙ የከፈላችሁ ናችሁ። በእውነቱ ከእናንተ ጋር ራሱ እኔም አንዱ ነው የመሰል አላውቅም፣ ግን ከእናንተ ጋር መፈጠር ያኮራኛል። ደስ ትላላችሁ። አነሳላችሁ ያልመጡት ብዙ ይልክ የእናንተን ያህል አልመጣም። ሰው ልኳል፣ ምንም ማድረግ አይቻልም። ስናስለምደው ግን የገና ዕለት ሁልጊዜ 4 ሰዓት እዚህ ቦታ ነን። ይችን ይዛችሁ ቀጠሮ ሂዱ። አሁን ብዙ የቸኮላ ያለ ይመስለኛል። ሎሌ እንዴት እንደሚያስተናግዳችሁ አላውቅም፣ ግን አመሰግናችኋለሁ ተጠርታችሁ ስለመጣችሁልኝ።
ሳይሽ ስሰቃይ ረዳት አጥቼ ከልብ ያሳዝናል ላየኝ በሕይወቴ ላየኝ በሕይወቴ ላየኝ የተወደዳችሁ የሙያ ባልደረባዎቼ እንዲሁም በእንግድነት የተጠራችሁ በአጠቃላይ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል አደረሳችሁ። እኛም እድለኛ ሆነን በእውነቱ ነው የምላችሁ በዚህ ቀን ተወለድን። ሁልጊዜ የምናከብረው በቤት ነው። ባለፈው ግን አባይ ሚዲያ በሚዲያ በደንብ አክብሮልኛል እዛ። ዛሬ ደግሞ በተለየ መልክ ከሙያተኞች ጋር አብሬ ሆኜ እንደገና ጭራሽ እንደውም ቅርጫ ገናን የማስታውስበት የማረሳው ነገር ተጨምሮበት ዳሽን ቢራ ከኮከብ ሚዲያና ማስታወቂያ ጋር አብሮ በመተባበር ይሄን ስላዘጋጀ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እኔ በ1944 ዓመተ ምህረት ታህሳስ 29 ቀን ነው የተወለድኩት። እንደ አጋጣሚ ሆኖ እሱ ክርስትና አነሳኝ። የክርስትና አባቴም የተወለደው በዛ ቀን መሆኑ ስሰማ እጅግ ደስተኛ ሆንኩኝ። እግዚአብሔር የእድሜ ባለጸጋ ያድርገን፣ ሀገራችንን ሰላም ያርግልን። አሁንም መገናኘታችን ለመጀመሪያ ሳይሆን የመጨረሻም ሳይሆን ወደፊት የሚቀጥል ያርግልን እግዚአብሔር። ሁላችሁንም አመሰግናለሁ። ኮከብ ሚዲያ እና ዳሽን ቢራ ከልብ ነው የማመሰግነው። እግዚአብሔር ያክብርልን። ተሬና ቸሬ መልካም ልደት። አራጨብጭቦ ምንድን ነው? Happy birthday to you. Happy birthday to you. እግዚአብሔር እድሜ ሰጥቶን ከቁጥር ሳያጎለን በዚህ ዝግጅት ላይ ደግሞ በሚቀጥለው በሰላም በጤና እንድንገናኝ ነው። በድጋሚ ግን የማይረሳው አዘጋጆች አሁንም እድሜ ጨምሮ ይስጣችሁ። ሀሳባችሁ ትልቅ ነው፣ በጣም ትልቅ ነው። አሁንም ሀሳባችሁን እግዚአብሔር ያሟላላችሁ፣ እድሜ ይስጣችሁ። አመሰግናለሁ። እንኳን አደረሳችሁ ለብርሃነ ልደቱ በዓል። በሰላም አደረሰን አደረሳችሁ። በእውነት በጣም የተቀደሰ ሀሳብ ነው። እንደዚህ አይነት ከአርቲስቶች ጋር እንደዚህ ሞቅ ደመቅ ብሎ መከበሩ በጣም ደስ የሚል ነው። ይሄ ፕሮግራም መስፋት አለበት፣ በየዓመቱ ተጠናክሮ የዛሬ ዓመት ደግሞ በሰላም ያደርሳል። በዚህ አጋጣሚ ዳሽን ቢራ ለዚህ አይነት ትብብርና አጋርነቱ ሊመሰገን ይገባዋል። ጥሩ ነው። እንደዚህ አይነት ማህበራዊ ኃላፊነት መወጣት፣ እንዲህ አይነት ፕሮግራሞችን ማድረግ ጥሩ ነው። ዳሽን በዚህ አጋጣሚ እናመሰግናለን። ፕሮግራማችን እንግዲህ የቅርጫ ፕሮግራማችንን እንቋደሳለን ማለት ነው።